በትግራይ ደብዛቸው እንዲጠፋ የተደረጉት ጀነራል ጉዳይ አነጋጋሪነቱ እንደቀጠለ ነው። በርካቶች የጀነራል ሁኔታ ለህዝብ ይፋ እንዲደረግ ቢጠይቁም ሊሳካ አልቻለም። ህወሓትና የትግራይ ወታደራዊ አመራሮች በቀድሞ ጓዳቸው ላይ ጨክነዋል። ይህ ሰው ብርጋዴር ጀነራል ጉዕሸ ገብረ ይባላሉ። ለወራት በመቀሌ ቁም እስር ላይ ነበሩ። በመጨረሻም የቁም እስሩ ወደ መደበኛ እስር ተቀይሮ ደብዛቸው ጠፍቷል። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ ከቀናት በፊት ጀነራሉን ለእስር የዳረገው ክስተት የተጀመረው በቀድሞ ጊዜ አስተዳደር አቶ ጌታቸው ረዳ አመራር ወቅት በእሳቸውና በደብረጽዮን ቡድን መካከል የተከሰተው ልዩነት ተከትሎ የትግራይ ሰራዊት በመባል የሚታወቀው ታጣቂ ኃይል የፖለቲካ አቋምን በመውሰዱ ነው። ይሄው ቲዲኤፍ በመባል የሚታወቀው ታጣቂ ኃይል የአንድ ሀገር መከላከያ መልክን በያዘ መልኩ እንዲደራጅ የተደረገ በመሆኑ ብርጋዴር ጀነራል ጉዕሸ አርሚ በተባለው የጦሩ አደረጃጀት ውስጥ የአንደኛው መሪ ነበሩ። አርሚ 15 በመባል የሚታወቀውን የታጣቂዎቹን አደረጃጀት የመምራት ኃላፊነቱን የወሰዱ ናቸው። ጀነራሉ የኋላ ታሪካቸው የሚያሳየው ህወሓት ከደርግ ጋር ሲያደርገው በነበረው ውጊያ ውስጥም የነበሩ ናቸው። የደርግን መውደቅ ተከትሎም የቀድሞ ገዢ ፓርቲ ኢህአዴግ ስልጣን ሲይዝ በጊዜው እንደ አዲስ በተዋቀረው የኢትዮጵያ መከላከያ ውስጥም አሁን እስካሉበት የብርጋዴር ጀነራልነት ደረጃ ደርሰዋል። ከዚያም ህወሓት የማዕከላዊውን መንግስት ስልጣን ማጣቱን ተከትሎም ወደ ትግራይ በመግባት ቲዲኤፍ የተባለውን ታጣቂ ኃይል ሲያደራጅ እሳቸውን በዚሁ አደረጃጀት ውስጥ ገብተው የሁለት ዓመታቱን የትግራይ ጦርነት የመሩ አመራር በመሆን ሰርተዋል። ከዚያ በኋላ የፕሪቶሪያውን ስምምነት መፈረም ተከትሎ ግን በህወሓት የፖለቲካ አመራር ውስጥ ልዩነቶች ሲከሰቱ ሰራዊቱ ፖለቲካ ውስጥ ምን ያስገባዋል የሚል አቋም ማራመድ ጀመሩ። በጊዜው እነ ደብረጽዮንና ጓዶቻቸው ታጣቂውን ኃይልና ህዝቡን ከጎናቸው በማድረግ በአቶ ጌታቸው የሚመራውን ኃይል ከትግራይ ለማባረር ላይታች የሚሉበት ወቅት ነበር። እናም ህዝቡን በየአካባቢው እየዞሩ ከማወያየትም ባለፈም ሰራዊቱን በዚህ ጉዳይ ከእነሱ ጎን በመቆም የፖለቲካ ፍትጊያውን እንዲቀላቀል ለማድረግ የማግባባት ስራዎችን በመስራት ላይ ነበሩ። በዚህም እንደነ ጀነራል ምግብ ኃይልና ሌሎችም ግልጽ አቋምን በመያዝ ከመነሻው ድጋፋቸውን ለነደብረጽዮን አደረጉ። የማግባባቱ ስራ ተጠናቀቀ እንደተባለም የጋራ አቋምን ለማሳወቅ በሚል በዚያው በመቀሌ ስብሰባ ተገባ። በስብሰባውም ከኮር በላይ በሚሉ ያሉ ወታደሮች አመራሮች እንዲገኙ ተደረገ። በዚህም ወቅት ብርጋዴር ጀነራል ጉዕሸም ተገኙ። በጊዜው እንደታሰበው ግን ስብሰባው እንዲህ በቀላሉ የሚታይ አልነበረም። ተሰርቶ አልቆ ለመግለጫ ያክል ተግባባን የተባለው ስብሰባ በጀነራል ጉዕሽና በሌሎችም ተቃውሞ ገጠመው። ተቃውሞው ሰራዊቱ ፖለቲካ ውስጥ ምን አገባው የሚል ነበር። ይቺ የጀነራል ጉዕሽ አቋም ከመነሻው አቋም ይዘው በገቡበት ሌሎች ጀነራሎች ጥርስ ውስጥ እንዲገቡ አደረጋቸው። በዚህ መካከልም ምን ሲደረግ በሚል ጀነራል ጉዕሽና ጓዶቻቸው ስብሰባውን ረግጠው ወጥተዋል። ይሁንና የእሳቸውና የጓዶቻቸው ስብሰባውን ረግጦ መውጣት የታሰበውን መግለጫ ከማውጣት አላገደውም። ጀነራሎቹ የኛ ድጋፍ ጉባኤ ካደረጉ አካል ነው በማለት በግልጽና በአደባባይ ድጋፋቸውን ለነደብረጽዮን ሰጡ። ከዚያ በኋላ በተፈጠረውም ግፊት ጀነራል ጻድቃን ገብረትንሳኤ እንደዚሁም አቶ ጌታቸው ረዳና ጓዶቻቸው መቀሌ ለቀው ወጡ። በቅጽል ስማቸው ወዲያን ጥሩ በመባል የሚታወቁት ብርጋዴር ጀነራል ገብረ እግዚአብሔር በየነም ወደ አፋር በመግባት የሐራ መሬት እንቅስቃሴ በመባል የሚታወቀውን እንቅስቃሴ ጀመሩ። ጀነራል ጉዕሽ ፈጥነው ከመቀሌ መውጣት ባለመቻላቸው የቁም እስረኛ ሆኑ። በቅርቡ በይፋ ከመታሰራቸው ቀደም ብሎም ከመቀሌ ከየትኛውም አካባቢ እንዳይንቀሳቀሱ ተደርጎም እንደነበር መረጃዎች ያመለክታሉ። ጀነራሉ ታስሯል የሚለው መረጃ ከመውጣቱ በፊት የትግራይ የሰላምና ጸጥታ ቢሮ አንድ ይህንን የሚያመለክት መግለጫ አውጥቶ የነበረ መሆኑ የሚታወስ ነው። መግለጫው ባልተገቡ ተግባራት ተሰማርተው አግኝቻቸዋለሁ ባላቸው የሰራዊቱ አመራር ላይ እርምጃ ለወስድ መሆኑ ይታወቅልኝ የሚል ሆኖም ይታያል። ይኸው መግለጫ የትኛውም አካል ለወስድ በተዘጋጀባቸው እርምጃዎች ላይ እንቅፋት የመሆን እንቅስቃሴ ማድረግ እንዳይሞክር ሲሉም ያስጠነቀቁበት ሁኔታም ታይቷል።
ማንም ከህግና ከስርዓት በላይ መሆን አይችልም ያለው ይኸው ከቀናት በፊት መግለጫ ሰራዊታችን የሰራዊታችንን ጥንካሬ ለመጠበቅና ተልዕኳቸውን በብቃት ለመወጣት ውስጣዊ ታማኝነቱንና አንድነቱን እየጠበቀ በጦርነትና በሰላም ታላላቅ ድሎችን ሲያስመዘግብ ቆይቷል ሲልም ያብራራል። በዚህ አቅጣጫ የትግራይ ጦር ዕለታዊ ግንባታ የዲፕሎማሲንና ህግ ጥሰቶችን የሚፈጽሙ አካላት ተጠያቂ እንዲሆኑና እንዲታረሙ ለማረጋገጥ ቀጣይነት ባለው ፕሮግራም ላይ የተመሰረተ የተለመደ ተግባር ነው ሲል ያስታወቀው ይኸው መግለጫ በዚሁ መሰረትም አንዳንድ የሰራዊት አመራር አባላት የሰራዊቱን ህጎች በመጣሳቸው ተጠያቂ የማድረጉ እርምጃ ሊወሰድ መሆኑ መታወቅ አለበት ሲል ያስታወቀ መሆኑ አይዘነጋም። የሰላምና የጸጥታ ቢሮ በዚህ መግለጫ የሰራዊቱ አመራር አባላት ጥሰዋል ያላቸውንም የህግ ጥሰቶች 1፣ 2 በማለትም የዘረዘረበት ሁኔታም ታይቷል። ጥፋቶች በሚል ከዘረዘሯቸው መካከልም በተዋጊውና በአመራሩ መካከል የውስጥ ሰላምና አለመተማመን እንዲኖር መስራት፣ ሰራዊቱ ያለበትን ችግር በመወጣት ለተልዕኮው እንዳይሰለጥንና እንዳይዘጋጅ በማድረግ የእንቅፋትነት ሚናን መጫወት፣ ከሽፍቶች ጋር ግንኙነቶችን መፍጠር፣ ለውንብድና ተልዕኮ ማስፈጸሚያ የሚሆኑ የሰው ኃይል አባላትን መመልመል የሚለው ይገኝበታል። ከዚህ በተጨማሪም በከተሞች ውስጥ አመጽና ትርምስ በመፍጠር ረገድ ቁልፍ ሚና ያላቸው ሰዎችን በማሰባሰብና በማደራጀት ላይ የተሳተፉ መሆኑን ደረሰባቸው አለው ሲልም ይኸው የትግራይ የሰላምና ጸጥታ ቢሮ መግለጫ ያስታወቀ መሆኑ አይዘነጋም። ይኸው መግለጫ አክሎም ማንኛውም ሰው ከእነዚህ ጥርጣሬዎች ነፃ የሚሆነው በህግ ምርመራ ንጹህ ከሆነና ንጹህ በዚህ ሂደት ውስጥም ነፃ መሆኑን ካረጋገጠ ብቻ ነው ያለ ሲሆን በዚህ ሂደት ክስ የሚከተላቸው አመራሮች መኖር እንዳለባቸው መታወቅ አለበትም። በዚሁ መሰረት ምርመራችንን መሰረት አድርገን ጉዳዩን ወደ ክስ ለመውሰድ ወስነናል ሲል ባስታወቀ በቀናት ልዩነት ውስጥ ጀነራል ግዑሽ በቁጥጥር ስር የዋሉበት ሁኔታም ተሰምቷል። ጀነራል ግዑሽ በጊዜው አቶ ጌታቸው ረዳንና ጓዶቻቸውን ከመቀሌ ለማባረር በተደረገው እንቅስቃሴ ላይ ተቃውሞ ያሰሙ መሆናቸውም የእሳቸውን እስር ተከትሎም አቶ ጌታቸው ተቃውሟቸውን ያሰሙበት ሁኔታ ታይቷል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩ ጽሑፋቸው ላይ ስለ ግዑሽ ገብረ መታፈን ብዙ ማለት አልፈልግም፣ ስለ ማንነቱና ጀነራልነቱ ሁሉም ያውቃል ብዬ አስባለሁ በማለት በጦርነቱ ወቅት የትግራይ ኃይሎችን ተስፋ ቆርጠው እንዳይበተኑ በማድረግ ተአምር መስራታቸውን አስታውቀዋል። ምንድነው የተከሰተው? ከአንድ ዓመት በፊት ከኃላፊነቱ ያላግባብ የተነሳ ሰው ምን አጠፋ? ከጠላት ጋር ግንኙነት መፍጠር ማለትስ ምንድን ያሉት አቶ ጌታቸው ግዑሽና አጋሮቹ መርህን ስለተከተሉ ብቻ ለዚህ እስር መዳረጋቸውን ጽፈዋል። መታሰር የሚገባቸው ሌቦች በሕግ ስም ጀግኖችን የሚያፈኑባት ትግራይ ከህልውናዋ ጸር የቆመች ናትም። ለትግራይ የሚቆረቆር ሁሉ ቀጣፊዎቹን መቃወም አለበት በማለትም አክለዋል። ጀነራል ግዑሽ በጊዜው ከኮር በላይ በሚባለው ወታደራዊ ስብሰባ ላይ በአቋም ልዩነት ስብሰባውን ረግጠው ከወጡ በኋላ እንደ ጀነራል ወዲያን ጥሩና ሌሎቹ በአፋጣኝ ከመቀሌ መውጣት አለመቻላቸው ለአሁኑ እስር እንደዳረጋቸውም ይነገራል። እሳቸው እንዲታሰሩ ከመደረጉ በፊት የእሳቸውንና ሌሎቹን መታሰር የሚያመለክት አንድ መግለጫ መውጣቱ የአይነቱ እርምጃ እንደሚከተል አመላካችም ነበርም። በመጨረሻም እዚያው መቀሌ ለስብሰባ እንፈልጎታለን በሚል ጀነራል ግዑሽ በቁጥጥር ስር ውለው በአሁኑ ሰዓት ያሉበት ሁኔታ አይታወቅም። ጉዳያቸው በወታደራዊ እዝ ባለው አደረጃጀት ይታያል የሚሉ መረጃዎችም እየወጡ ነው። ይህ አደረጃጀት በጊዜው ያስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የሚመራ ነው። እንደ ቢቢሲ ዘገባ ከሆነም ካውንስሉ 26 ወታደራዊ አዛዦችን ጭምር የያዘ ነው። እንደ ጀነራል ግዑሽ የመቀሌው እስር ያልገጠማቸውና በአሁኑ ሰዓትም በአፋር ክልል ህወሓትን የሚፋለሙ ታጣቂ ኃይልን እየመሩ የሚገኙት በቅጽል ስማቸው ወዲያን ጥሩ የሚባሉት ጀነራል ገብረ እግዚአብሔር በየነ የሚመሩት ኃይል አሁን ያለበት ደረጃ ግልጽ አይደለም። አንድ ሰሞን እሳቸው የሚመሩት ኃይል ከህወሓት ታጣቂዎች ጋር የተወሰነ ፍልሚያ ውስጥ ገብቶ የነበረ መሆኑን መረጃዎች ሲያመለክቱም ነበር። ወታደራዊ አመራሩ ከዚህ በፊት ከቢቢሲ የትግርኛው ድምጽ ጋር በነበራቸው ቆይታ የዚህ ኃይል የመጨረሻው ግብ ህወሓትን ከአድራጊ ፈጣሪነቱ ቀሪ በማድረግ በህዝብ የሚዳኝበትን ሁኔታ መፍጠር መሆኑን አመላክተዋል። በእሳቸው እይታ ህወሓት ሁሉንም ነገር በመቆጣጠር የትግራይን ህዝብ መፈናፈኛ አሳጥቶታል። ወደ አንጥሩ ከቢቢሲ የትግርኛው ድምጽ ጋር በነበራቸው ቆይታ ያረጀነው በትግል ነው፣ አሁን ቢሆን በትግል ላይ ነን። ከፓርቲ ጋር ተጣቆ ማህተብ የሚነጥቅ ከፓርቲ ጋር ተጣቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሃዊ ኃይልን መፍጠር እንፈልጋለን። እኔ የሆነ ፓርቲ አሽከር አይደለሁም፣ አናደርገውም። ተልዕኳችንን ስናጠናቀቅ የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካል እናገለግላለን።
ህወሓትን በተመለከተ ማህተም በመንጠቅና ህዝብን በማስጨነቅ ሳይሆን ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ የራሱ ጉዳይ ነው። ይቀጥላል አይቀጥልም የሚለውም ቢሆን የህዝቡና የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ብቻ ነው ሲሉም ነበር የተናገሩትም። የህወሓትን የቲዲኤፍ ኃይል በተመለከተም በፕሪቶሪያው ስምምነት መሰረት ትጥቅ መፍታት የነበረበት ኃይል ነበረ። ሆኖም የተጀመረው ትጥቅ የማስፈታት ሂደት በነበረበት ሂደት መቀጠል አልቻለም። አሁን ባለው ሁኔታ እንደውም ትጥቅ መፍታት ይቀርና በህወሓት በኩል አዳዲስ ታጣቂዎችን መልምሎ የማስታጠቅ ሁኔታም ጭምር እንደቀጠለ ነው። አሁን ላይ የትግራይ ኃይሎች የተደራጁት በ3 ግንባሮች ማለትም በምዕራብ በደቡብና በደቡብ ምስራቅ ሲሆን 17 አርሚዎች አሉ። እያንዳንዳቸውም 3 ኮሮች እንዳሏቸው ዘገባዎች ያመለክታሉ። እንደ ቢቢሲ ዘገባ ከሆነ እያንዳንዳቸው አርሚዎችና ኮሮች በሚጠሩት እዞች ውስጥ እያንዳንዳቸው 3 አዛዦች ማለትም ኮማንደር፣ ምክትል ኮማንደር እና ኮሚሳር ወይም የሎጂስቲክስ ኃላፊ አላቸው። ታጣቂው ኃይልና የፖለቲካ ኃይሉም አንዱን ከሌላው መለየት በማይችልበት ደረጃ ጣምራ የፈጠሩም ሆነው ይታያሉ። ጀነራል ግዑሽ የታሰሩበትና ከኮር በላይ የተባለውም የዛሬ ዓመት አካባቢ የተካሄደው ታጣቂዎች አመራሮች ስብሰባና ውሳኔው የዚህ እውነታ ማሳያ ነው። ኮሚሳሮቹ ወይም ምክትል አዛዦቹ በፖለቲካው እንቅስቃሴ ውስጥ ቀጥተኛ ተሳትፎም አላቸው። በእያንዳንዱ አዛዥ ስር የተዋቀረው ኮሚሳር ከህወሓት ጋር ቀጥተኛ ግንኙነት ያለው ሲሆን የፖለቲካ ግንባርና ስርዓት ኢንዶክትሪኔሽን ለማካሄድ የተፈጠረ መዋቅር እንደሆነም ይነገራል። በትግራይ ኃይሎችና በፌዴራል መንግስቱ መካከል የተኩስ አቁም ስምምነት ላይ ከተደረሰ በኋላ በትግራይ 275,000 በላይ ተዋጊዎች እንደነበሩ መግለጹ ይታወሳል። ይህ የኃይል ቁጥር የአንድ ሀገር ሰራዊት እንደማለት ነው። ከዚህ በኋላም በተለያዩ ጊዜያት ወታደራዊ ስልጠናዎችን እየወሰዱ የተቀላቀሉም አሉ። ይህ ኃይል በጦርነቱ ጊዜ እንደነበረው በነጻ የሚያገለግል አይደለም። በትንሹ የኪስ ገንዘብ ይፈልጋል። ከጥቅማ ጥቅም ጋር በተያያዘም ይኸው ኃይል ከዚህ ቀደም የማመጽ እንቅስቃሴ ውስጥ ገብቶ የነበረ መሆኑ የሚታወስ ነው። ችግሩ ዛሬም ድረስ ከመጨረሻው የተፈታም አይመስልም። ህወሓትና ወታደራዊ አመራሮቹ ታጣቂዎቹን በማስገባት በክልሉ በጀት ላይ ጫናዎችን እያሳደረ ነው በሚል ተደጋጋሚ ወቀሳዎች እየተሰሙባቸው ይገኛሉ።